መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን በኢሞ በዋትሳፕ ደውሉልን። የፈለጋችሁትን ቋንቋ ሂሳብ እንዲሁም ግእዝ እናስተምራችኋለን። ዛሬ የምንማረው የአማርኛ ቃላትን ነው። የአማርኛ ቃላትን ስንመሰርት ሰምተናል አሁንም እንደቀጠለ ነው። እዚህ ያሉትን ፊደላት በመጠቀም ነው። ሀ ለ ሐመሩሃ መ ሰ ረ ሰ ሸ የ ደ ገ ጠ ና ጨ በእነዚህ ፊደላት ነው ቃል የምንመሰርታቸው ቃላት የየትኛው ፊደል ስንተኛውን የሚለውን ነገር እየነገርኳችሁ እሄዳለሁ። እናንተ ተከታተሉኝ። ወደ ቃላት ምስረታው እንገባለን ማለት ነው። ቃላቱ ህመም ህመም የሚለውን ቃል ለመመስረት የምንጠቀማቸው ፊደላት የመጀመሪያው የሀ ስድስተኛ ከዛ የመ አንደኛ ከዛ የመ ስድስተኛ ህመም የ ስንተኛ ሁለቱም ስድስተኛ ስድስተኛ አንዱም አንደኛ ከዛስ ህልም ህልም የሚለውን ቃል ለመመስረት ደግሞ የምንጠቀመው የሀ ስድስተኛ የለ ስድስተኛ የመ ስድስተኛ ሁሉም ምንድን ናቸው? ስድስተኛ ቦታ ላይ የሚገኙ አንድ ላይ ስንደረድራቸው ህልም። ከዛ የምንቀጥለው ሀምሌ ሀምሌ ከወራት አንዱ የሆነውን ሀምሌ 11ኛው ወር የሚገኘው ኢትዮጵያ ወር ሀ የመጀመሪያው ሚ ስድስተኛው ሌ አምስተኛው የለ አምስተኛ አድርገን ሀምሌ የሚለውን ቃል የአማርኛ ቃል እንመሰርታለን ማለት ነው። የሚቀጥለው ሀሙስ ከቀናቶች አንዱ የሆነውን ሲጻፍ ሀ የሐመሩሃ አንደኛ ሙ የመ ሁለተኛ ስ የሰ ስድስተኛ በእሳቱ ሰ ስድስተኛ ይጻፋል ማለት ነው። ሀሙስ ቀጣዩ ኃይሌ ገብረስላሴ ኃይሌ ሲጻፍ ሀ የመጀመሪያው ይ ስድስተኛ የ ማለት ነው ሌ የለ አምስተኛ ነው ኃይሌ የሚለውን ቃል የአማርኛ ቃል ሲጻፍ በእነዚህ ፊደላት ይጻፋል። የሚቀጥለው ምጣድ ም ስድስተኛ ጣ አራተኛ ድ ስድስተኛ ምጣድ የማያውቅ ኢትዮጵያዊ የለም መቼም እንጀራ የማይበላ ከሆነ ብቻ ነው የማያውቀው ምጣድ ሲጻፍ እንደዚህ ይጻፋል ማለት ነው። ምጣድ የመ ስድስተኛ የጠ አራተኛ የደ ስድስተኛ ማለት ነው። የሚቀጥለው ግመል የቤት እንስሳ ለመጓጓዣ የሚያገለግል ነው። ገ ስድስተኛ መ የመ አንደኛ ል የለ ስድስተኛ ግመል የሚለውን ቃል ሲጻፍ እንደዚህ ይጻፋል ማለት ነው። የሚቀጥለው የአማርኛ ቃላችን ግጥም ስነ ጽሁፍ ነው። በግጥም መልክ የሚቀርብ ማለት ነው። ግ ስድስተኛ ጥ ስድስተኛ ም ስድስተኛ ሶስቱም በስድስተኛ ነው ማለት ነው የሚመሰረተው ግጥም የሚለውን የአማርኛ ቃል። ቀጥሎ ጎጃም ይሄም የቦታ ስም ነው። አማራ ክልል ላይ የሚገኝ ሰባተኛ ጃ አራተኛ ም ስድስተኛ ጎጃም የሚለውን ቃል ሲጻፍ ሌላው ምስር ም ስድስተኛ ስ ስድስተኛ ር ስድስተኛ ሁሉም ሶስቱም ስድስተኛ ናቸው። ምስር እንግዲህ ለወጥ የሚያገለግል ምስር ሲጻፍ እንዲህ ነው የሚጻፈው ማለት ነው። በስድስተኛ ናቸው ሶስቱም የሚጽፉት ምስር የሚለውን የሚጽፉት ሶስቱም ስድስተኛ ፊደላት ናቸው ማለት ነው። የሚቀጥለው ቃላችንን እንጽፋለን እስከዛው ግን ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሰራላችሁ የምትፈልጉት ነገር ካለ ደግሞ በኮሜንት አሳውቁን። ሲሳይ የሚለውን ቃል ለመጻፍ ደግሞ ሲ ሶስተኛ ሳ አራተኛ እዛው ራሱ የሰቤት
ከዛ ይ ስድስተኛ የስድስተኛ ሲሳይ ሲሳይ ይባላል። ሲሳይ የሚለውን ሲጻፍ በእነዚህ ፊደላት ቀጥሎ ጨለማ 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 ብርሃን የሌለበት ጨ አንደኛ ለ አንደኛ መ አራተኛ የመ አራተኛ ማ ጨለማ የሚለውን አማርኛ ቃል በእነዚህ ሶስቱ ፊደላት ይወከላል። እነዚህ ሶስቱ በተራ በተራ ሲቀመጡ ጨለማ የሚለውን ምን ይሰጡናል? ቃል ይሰጡናል። የሚቀጥለው ምላስ ምላስ የሰውነት ክፍል አካላችን ነው። ም ስድስተኛ ለ አራተኛ ስ ስድስተኛ ደግሞ ለመቅመስ ለመናገር ያስፈልግ የሚጠቅመን የአካል ክፍላችን ነው። ሌላው ጨመረ ጨመረ ጨ አንደኛ መ አንደኛ ረ አንደኛ ጨመረ 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 ማለት ነው። ጨመረ የሚለውን ቃል ሲጻፍ በእነዚህ ፊደላት ይጻፋል። ሌላው ግማሽ 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 ግ ስድስተኛ ማ አራተኛ ሺ ስድስተኛ ግማሽ ግማሽ ከሙሉን መክፈል ማለት ነው። ከሁለት ሲከፈል ግማሽ ለምሳሌ የሁለት ግማሽ ሲባል አንድ የእንጀራ ግማሽ ሲባል የአንድ እንጀራ የሙሉ እንጀራው ግማሹ ማለት ጀማል ጀማል የሰው ስም ነው። ጀ አንደኛ ማ አራተኛ ል ስድስተኛ ጀማል 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 የሚባል ጓደኛ ሊኖራችሁ ይችላል። ጀማል እንደዚህ ነው ስሙን የሚጻፈው ማለት ነው። ጀማል የማያውቀው ከሆነ እናንተ ታሳዩታላችሁ። ሽጉጥ ኧረ ሽጉጥ ይሄ ደግሞ እንግዲህ መሳሪያ ነው። ሺ ስድስተኛ ጉ ሁለተኛ ጥ ስድስተኛ ሽጉጥ ሽጉጥ ሲጻፍ እንደዚህ ነው የሚጻፈው ማለት ነው። ሺ ስድስተኛ ጉ ሁለተኛ ጥ ስድስተኛ ሽጉጥ የሚለውን በዚህ ይጻፋል። ሌላው ሰላሳ 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 ሰ አንደኛ ላ አራተኛ ሳ አራተኛ ሰላሳ ሰላሳ የሚለውን ቁጥር ስትጽፉ በዚህኛው ትጽፋላችሁ ማለት ነው። ሰላሳ እሺ ሌላው ከዚህ የሚቀጥለው ቃላችን ደግሞ ሰላሌ ሰላሌ ይህንም የቦታ ስም ነው። ሰላሌ በኦሮሚያ ክልል አካባቢ የሚገኘው ይህ ቦታ ነው። ሰላሌ ሰ አራተኛ ሰ አንደኛ ይቅርታ ሰ አንደኛ ለ አራተኛ ሌ አምስተኛ በእነዚህ ፊደላት ሰላሌ የሚለውን የአማርኛ ምን እንጽፋለን? ቃል እንጽፋለን። ሌላው ድግስ ወይ ድግስ ድግስ የሚለውን ቃል ስንጽፍ ድ ስድስተኛ ግ ስድስተኛ ስ ስድስተኛ ለደጋሹ እንጂ ለበዩ አሪፍ ይሆናል። ድግስ የሚለውን የአማርኛ ቃል እንዲህ እንጽፋለን ማለት ነው። ድግስ እሺ ድግስ ከዛ የሚቀጥለው ድራማ ድራማ ይሄ ደግሞ እያስመሰሉ የሰው ህይወት ሊሆን ይችላል። የሰዎችን አኗኗር ሊሆን ይችላል በድራማ መልክ ማስቀመጥ መተወን ድ ስድስተኛ ራ አራተኛ ማ አራተኛ ድራማ ድራማ የሚለውን በዚህ ትጽፉታላችሁ። በእነዚህ ሶስት ምን ቃላት ከዛ ጉማሬ 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 የእንስሳ ስም ነው። በባህር ውስጥ የሚኖር ነው። ጉ ሁለተኛ ማ አራተኛ ሬ አምስተኛ ጉማሬ ጉማሬ የሚለውን ስትጽፉ እንደዚህ ትጽፋላችሁ። ሌላው ልምድ 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 ል ስድስተኛ ም ስድስተኛ ድ ስድስተኛ ሶስቱም ስድስተኛ ናቸው። ልምድ የሚለውን ቃል ስትጽፉ እነዚህ ሶስቱን ፊደላት ተጠቅማችሁ ትጽፉታላችሁ ማለት ነው። የሚቀጥለው ደግሞ እናንተ ናችሁ የምትጽፉት በኮሜንት ትጽፉልኛላችሁ። እስካሁን ከነበሩን ትምህርቶች እነዚህ ትምህርቶች በጣም ጠቃሚ ናቸው። በደንብ አድርጋችሁ ያዟቸው። ይህን ለምሳሌ እነዚህ ብቻ ናቸው ማለት አይደለም። ለምሳሌ ነው ይሄንን ተሰራላችሁ። እናንተ ደግሞ ሌሎች በኮሜንት ጻፉ። እኔ ትክክል ነው አይደለም አይላችኋለሁ። ሰብስክራይብ ላይክ ሼር ማድረጋችሁ አትርሱ። ለኛ ይጠቅመናል። መማር ከፈለጋችሁ ደግሞ እዚህ በምናስቀምጠው ስልካችን በቴሌግራም በዋትስአፕ በኢሞ በፈለጋችሁት
እኛን ማግኘት ትችላላችሁ፣ መማር ትችላላችሁ።